እነሱ መታረቃቸው በእኛ ያስገድናቸው የሚታረቁ ከሆነ ነገር ልጃቸው ላይ ጥሩ ነገር አይመጣም። እየሰማኝ ከሆነ ማለት ነው ቴው እሺ ነገር ልጃቸው ጥሩ አይደለም የሚሆነው። ልጃቸው ነገር እነሱ ጭቅጭቅ እያየ ማድረግ የለበትም። ልጃቸው ነገር በአባት ፍቅር በእናት ፍቅር መጎዳት የለበትም። ያ ማለት እነሱ ተለያይቶ እየኖሩ ልጃቸው በሰላም ማድረግ አለበት ማለት ነው። ይሄ ነገር የምታስቡ አይምሮ ያላችሁ አይነት ሰዎች ከሆናችሁ አንተም እዩም ሁላችሁም አይምሮ ያላችሁ አይነት ሰው ከሆናችሁ ይሄ ነገር ነው ማድረግ ያለባችሁ። ወይም ደግሞ ድጋሚ የማይጣሉበትን ድጋሚ ልጃችሁ ጸብን የማይበትን መንገድ መፈለግ አለባችሁ። የሩታና ነገር ተሳችሁት ከኛ ጋር ተፋይታችሁ ከኛ ጋር ተፎክራችሁ ከነሱ ላይ ፎታችሁ ማለት ነው። ፎክራችሁ ይደኛዋል። እኛ ደግሞ ፎክራችን ከናንተ ጋር አይደለም። ፎክራችን ከማንም ጋር አይደለም። እኛ ገባ አይደለ ጀስት አብርሃም ከቡታንትና ማንነቱ ጋር ወር ደግሞ ትናንት ከነበረበት የፍቅር ላይፍ የትዳር ላይፍ ከነበረበት ላይ ተጎድቶ ከወጣ ዛሬ እሱን አዲስ ነገር ለማስጀመር ነው እያደረግን ያለ ነው። ትክክለኛ ጓደኛ ብትሆን አብርሃም በወሰነው ውሳኔ ላይ አትስማማም ነበር። ምንድነው ሌላ ነገር አንተ ፕሊስ ይኸውልህ ስማኝ አንዴ የእነሱን እዚህ ጋር ማወቅ አለማወቅ እኔ የሚያመጣው ጥቅም የለም። ልሰማኝ አይደለ እኔ የትኛው ፍቅር እንደሆነ ምናምን ነገር ጀስት በፍቅራቸው ሊኖር ይችላል በበል አይደለ ያ ማለት ደግሞ እዚች ጋር አንተ እዚህ ጋር ስላልክ የትኛውም ሰው ቲዮ እዚህ ጋር አብርሃምና ሩታ ይታረቁ ብሎ ስለጮኸ የሚሆን ነገር አይደለም። እኔ ወጥቼ እዚህ ጋር ሩታና አብርሃም ይጣሉ ሳልኩ የሚሆን ነገር አይደለም። ገባ አይደለ? ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? አለንኛ በጣም ዳን ፈጣሪ ይመስገን። ሁላችሁም ባላችሁ በሰላም ሁኑልኝ። ዛሬም ተመልሼ መጥቻለሁ ፋሚሊዎቼ። ሰሞኑ አንዳንድ ነገር ተፈጥሮ አይታችኋል። ያው አብርሽና ቤላን አግኝቼ አውርቻቸዋለሁ አይታችኋልና ማለት አብዛኛው ታይም ላይ ያስገባዋቸው አንዳንድ ኬዞች ስለነበሩ እና ያንን ነገር ለማስተካከል እየለፋው ስለነበረ ትንሽ ለእናንተ ማሳየት አልቻልኩምና ያው ዛሬም ተመልሼ መጥቻለሁ እና አብርሽና ሩታን ለማስታረቅ አሁንም ሁላችንም እየለፋን እንገኛለን። ማለት አንታክትም በቃ ተስፋ አንቆርጥም፣ መታረቃቸው አይቀርም ብለን እየለፋን እንገኛለን። እንዳያችሁትም የባለፈው ቪዲዮ ላይ አንዳንድ ነገሮች ተፈጥረዋል። እንግዲህ ሩታ አሁንም እንደምትወደውና እንደምታፈቅረው ሁላችንም እናውቃለን። ማለት ትክክለኛ ፍቅር ሩታ ጋር አለ። ለልጇም ስትል ነው ይብሉ ነገር እያደረገች ያለችው። ደክማ ተስፋ ቆርጣ ማለት አብርሃም ብቻ ነው ብላ አስባ ምናምን ሳይሆን በቃ ለልጇ ስትል አብርሃምን ስቲል እስካሁን እየተለማመጠችው አለች እንጂ በሌላ ሳይድ እሷም አብርሃም እንደሚያደርገው ማድረግ ሳትችል ቀርታ አቅም ሳይኖራት ቀርቶ ምናምን አይደለም። እና ይሄን ነገር ሁላችንም እንደምናውቀው እርግጠኛ ነኝ። ማስረዳትም አይጠብቅብኝም። ሩታ ያላትን አቅም ማንም የለው ማለት አብርሃምን እሱ ከሚያደርገው በላይ እሷ አድርጋ ማስለቀስ ትችላለች። ግን ይሄ ፍቅር ነው፣ ትዳር ነው፣ እውነተኛ ነገር ነው። እንትን የምትልበት ነገር አይደለም። ገባችኋ ፋሚሊዎቼ? ለምሳሌ አሁን ትዳር ነው ሶ ይሄ ትዳር ደግሞ ብዙ ነገር ያመጣብናል። አሁን ለምሳሌ እሷ ይዟት ደስታ ጋር ሄዳ ያለምንም ፍቅር ደስታን አግብታው ከሆነ ኬዝ ይፈጥራል። ገባችሁ አይደለ? ሶ ይሄ ኬዝ ስለሚፈጥር ትዳር ነውና ትዳር እስከሆነ ድረስ ደግሞ መታሰብ አለበት። ነገ ከነገ ወዲያ አዲስ ሰው ወደ ህይወቷ ሲመጣ ልጅ የሚባል ነገር ይመጣል። ልጅ ደግሞ ሲመጣ ብቻ ብዙ ነገር አለና ሩታ በጣም አስተዋይ ሴት መሆኗን በዚህ መንገድ ማወቅ ትችላላችሁ። በጣም አስተዋይ ሴት ናት። ፊውቸሯን ነገዋን አርቃ የምታስብ ልጅ ናትና ይሄንን ስለምታስብ ነው እሷ ያልቸኮረችው ለነገራቶቹ ያልፈጠነችው እንጂማ ደስታን የመሰለ ሰው አግኝታ ኢቨን እንኳን ሳይጋቡ በስትክክል እንኳን ፍቅሩን ሳትቀበለው ቤት ሰርቶ የጨረሰላት ልጅ ነውና አስቡት። በዚህና ነው እምነቱን የሰጣት ፍቅሩን የሰጣትና ይሄን የመሰለ ሰው እያለ ዝም ያለችው ነገሩን ማሰብ ቁም ብላ ማሰብ ስላለባት ነውና አስባለችም በደንብ የገዛ የልጇን አባት ላለማጣት ብዙ ነገር እየሞከረች አለች። ምክንያቱም ነገ ሉሌ ተነስቶ ይሄ ቪዲዮ ያየዋል። ገባችሁ አይደለ? ነገ ተነስቶ አንቺ ልጅ ጥፋተኛ እንዲላት አትፈልግም። አንቺ ልጅ ጥፋተኛ አንቺ ልጅ እንዲላት ስለማይፈልግ እሷም ስለማትፈልግ ለዛ ነው የሁሉ ነገር ትግስት ኖሯት እንደዚህ ያደረገች አለችው። እና አብርሽ እንግዲህ ነገ ራሱ ይጸጽተዋል። ፊውቸር ላይ ምን እንደሚገጥመው ካሁኑ ማወቅ እንችላለን። በተለይ በልጁ በኩል እና የገዛ ሚስቱ እያለች የፈለገና ሰማንያቸውን ቢቀዱ ራሱ ባሌ አይደለም ሚስቴ አይደለች ቢባባሉ ራሱ በዚህ ናህል ልክ በዚህ ፍጥነት መሄድ አልነበረበትም። ቀለበት እስከ ማሰር ድረስ ብቻ ይሁን። አሁን እኔ ስቲል እስካሁን አለው ማለት በትክክል በሰው ተጠርቶ ምናምን ሄርሜላን እስካላገባት ድረስ አሁንም አብርሽና ሩታን አንድ ላይ ለማድረግ እለፋለሁ፣ አላቋርጥም። እና ለዛም ስለሆነ ዛሬ ኪዩን ጠርቼዋለሁ። ታውቁታላችሁ አንዳንድ ኬዞችን በእነሱ ጉዳይ በጣም ብዙ ነገር እንትን ያለ ይገኛልና ማለት አንዳንድ ሰዎች አሉ ማጠብቋቸው
የሩታና የአብርሽን ፍቅር እያወቁ ግን ደግሞ አሁን ላይ አብርሃምን ወግ ነው ሄርሜላን እንዲያገባ የሄርሜላን ሰርግ የሄርሜላን እንትን ድምቀት እንሁን ብለው የሚያስቡ ሰዎች አሉና በጣም ነው የሚገርመኝ ማስመሰላቸው። ማለት ያኔ አብርሃምና ሩታ በነበሩበት ታይም በተለይ ደግሞ ችግር ላይ ባሳለፉበት ታይም እንደዛ እያሽቋለጡ አብረው ሆነው ምናምን ብዙ ነገር እያደረጉ በነበረ ታይም ላይ አሁን ደግሞ ይሄ ነገር ሀፕን ሲያደርግ ወደ አብርሃም ተገልብጠው ሩታ ላይ ጠላት መሆን እንድትጨነቅ ማድረግ ምናምን በጣም ከባድ ነገር ነውና እነዚህን ሰዎች በንግግር ለመፍታት እንሞክራለን። እምቢ ደግሞ ካሉ እንግዲህ ማድረግ ያለብንን ነገር እናደርጋለን እና በሩታ የሚመጣብን ሰው እኛም አንወድም። ገባችሁ አይደለ ፋሚሊዎቼ? አብርሃም ብቻ ሳይሆን ምንለው ሩታንም እንላለን። ታውቃላችሁ እኔ በጣም ብዙ ጊዜ አብርሃምንም አግኝቼ አውርቻለሁ፣ ሩታንም አግኝቼ አውርቻለሁ እና ብዙ ነገር ሶሉሽን ይፈጠራል ብለን አስበን ነበር። ግን ነገሩ እየሰፋ ነው የመጣው። በጣም ነው እየሰፋ የመጣው። ጭራሽ ደግሞ ላያቀራርባቸው የሚችል ከነ ሊያለያያቸው የሚችል ነገር ነው እየመጣ ያለውና አሁን ደግሞ ጭራሽ ብሷል። ይሄ ነገር ወደ ሌላ ነገር ከመሄዱ በፊት ቶሎ ብለን አጠገባቸው ያሉ ሰዎችን እያስቀየምንም ቢሆን ምንም እያደረግን እያወራንም ቢሆን በሽማግሌም በምንም ብቻ እያደረግን ቢሆን ማስወጣት አለብን። ከዛ አብርሃምና ሩታ አንዴ የሚወስኑበት ታይም ላይ እንዲደርሱ ማድረግ አለብን። ገባችሁ አይደለ? እሰየው አግብቷት ሄርሜላን ከሄደ እሰየው ያግባት። ያኔም ሩታ ይቆርጥላታል ደስታን ማግባቷ ማይቀር። ምክንያቱም እንደዚህ ያልተናገረችም ነገሩን ፐብሊክ አላደረገችውም እንጂ እንደተቀበለችው ያስታውቃል። ሽማግሌዎቹ እኮ መተው ተቀበለ አይደለ እንዴ? ነገ ከነገ ወዲያ እንደምታገባው እርግጠኛ ነኝ። አብርሃም ልታገሰው ብላ ነው እንደ ባለ አምሮ። ስለዚህ ኪዩን ጠርቼዋለሁ፣ ያለውን ነገር ይነግረኛል፣ አወራዋለሁ። መናገር ያለብኝን ነገር ሳልፈራ እናገራለሁ። በቃ ምንም ነገር ይፈጠር ምንም ነገር ይምጣ አይምጣ በቃ እኔ መናገር በምችልበት አጋጣሚ እናገራለሁ። የደበረው ሰው ካለ ምንም ማድረግ አልችልም። ይደብረው ኪዩን እንግዲህ እንትን ብየዋለሁ። እስኪ ያለውን ነገር እናያለን ፋሚሊዎቼ። ማለት በቃ ትግስት አጣን፣ የምሬ ነው የምላችሁ። ትግስት አጣን፣ ሰላም አጣን። በቃ ይሄ አላ ረብሻ ብቻ ሆነብን እና ሰላም ማጣት ሆነብን፣ ጭንቀት ሆነብን። ይሁን አላ አረ በጣም ነው የከበደኝ። ብቻ እኔ ሩታ ስታዝን ስታለቅስ ማየት አልፈልግም ከዚህ በኋላ። ኪዩ መጥቷል። እንዴት ነሽ? ፒስ ነው ሁሉ ሰላም አሉልሽ አባቴ። ይቅርታ እንግዲህ አስጨንቄ ነው የጠራው። ስራ ላይ ምናምን ነበርክ እንደዛ ነገር። እንግዲህ ምንም ማድረግ አልችልም። ማለት ትንሽ አንዳንድ ነገሮች እያዋከቡን ስለሆነ ግዴታ ጠርቼ አንተ ማውራት ስላለብኝ የጠራው ዛሬ። በምን ጉዳይ? ያው ሌላ በምን ጉዳይ ይሆናል? በአብርሃምና በሩታ ጉዳይ ነው እንጂ ማለት አሁን እንደዚህ አሁን ራሱ ስነግርህ የፊት ሪአክሽን ያስታውቃል። ማለት ሩታ ሲባል አሁን ላይ ለምን እያመማችሁ እንደሆነ አላውቅም። እኔ ግራ ነው እየገባኝ ያለው። ግን አሁን በቃ ለሰላም ስለሆነ ጀስት ለማሳወቅ ያህል ነው የጠራው። ማለት ፋሚሊዎች የፊት የጠራው ለማሳወቅ ያህል ነው። የሩታና የአብርሽን ፍቅር አንተ በፊት ፍቅራችሁን ታውቃለህ አይደለ? ነው ግራ ገባኝ። ምኑን ከምኑ እያገናኘ እንዳለ ሊገባኝ አልቻለም። ይቅርታችሁ ጀስት እንደኔ በዚህ ጉዳይ ሰሩታ ጉዳይ ለምን ልታወሪ እንደፈለክም አላውቅም። ብዙ ቪዲዮ ስላየው ነው። ማለት እኔ አሁን ከዛ በፊት ጀስት እንደ ፍሬንድ እንጂ እንደዚህ ጠርቼ ቻናሌ ላይ ቤተሰብ ፊት አቅርቤ አላውቅም። ማለት የመጀመሪያ ታይም አይደለ? የመጀመሪያ ታይም ነው ፋሚሊ ፊት ያቀረብኩ። ለምንድን ነው ያቀረብኩ? በጣም ብዙ ቪዲዮ ስሰራ ይቻለው። በተለይ ደግሞ በአብርሃምና በሄርሜላ ጉዳይ አሁን በጣም እየሰራ ነው። በሽምግልናም ጉዳይ ይቻለው ከቦቼ ጋር ስሰራ ይቻለው ምናምንና ያ ነገር ለምን ይሆናል? ማለት ከዚህ በፊት የአብርሽና የሩታን ፍቅር ታውቃለህ? ምን ያህል ዋጋ ከፍለው አዲስ አበባ አስገብተው ኢቭን እንኳን አብርሽ ሩታን ያገኘበት መንገድ ታውቃለህ። ይሄን ነገር እያወቅ ዛሬ አንተ ተነስተ የሄርሜላና የአብርሃም ነገር ብለህ ማውራተ ልክ ነው ብዬ አላስብም። ይቅርታ አድርግልኝና እኔን ምን ያ ጉዳይ ልትናገረኝ አትችልም። ምክንያቱም እንግዲህ ከተፋቱ በኋላ ወር ደግሞ ማላቸው ከተፈጠረ በኋላ ነው አይደል የሽምግልና ፕሮግራም የተጀመረው። ሄርሜላ የመጣችው ከዛ በኋላ ነው አይደል? ሊሆን ይችላል። እና እንደዛ የተፈጠረበት ነገር ላይ ገብቼ እኔ ተፋቱ ወይም ደግሞ ነገር ልል አልችልም። የሽምግልናው ፕሮግራም ደግሞ እኔ ባረገውም ባላረገውም እንግዲህ አብርሃም ቀለበት እንዳሰራ አይተሃል። ሳት ያትቀርም ግምት የለኝም። አይቼዋለሁ እሱን እና በዚህ ባለቀ ጉዳይ ላይ መጣ እኔ ልትናገረኝ አልችልም። ገባህ አይደለ? ምክንያቱም እንግዲህ አብርሃም ቀለበት አስወላታል። ቀለበት ካሰረላት በኋላ ደግሞ ዛሬ እኔ ጋር መጣ ኪዩ እንደዚህ ማድረግ አልነበረብም ልትለኝ አትችልም። አይደለም ኪዩ ሺ ጊዜ ቢያስርላት ቀለበት አንተ ሲጀምር ስታስበው ራስ አሁን ሄርሜላን ወዷት ነው ቀለበት ያስርላት ብለህ ታስባለህ? በወዳት ቀለበት አስርላት
ባይዘዌ እልህ ከዚህ በላይ ያስደርጋል። ወንድም እንድትገድል ሊያደርግ ይችላል። ወንድ ልጅ ነህ። እልህ ይሄ ሁሉ ጊዜ ከዚህ ከ6 ወር በላይ ሊቆይ አይችልም። የሰማይ ነው። እልህ ባይኖር ሩታ የሆነ ነገር ስታደርግ እየሄደ ያለቅስ ወዲያ ይበርድልሃል ይመስለኛል። ወንድ ልጅ ነህ አይደለ? ይገባል ነገሮችን ማለት እኛ ወንድ ልጆች አይደለም ከማንወደው ሰው ጋር እንደዚህ ሴቶች ፋልደን ማለት ከምንጠራው ሰው ጋር አንድ ደቂቃ ማሳለፍ አንፈልግም። ትፈልጋለህ እንዴ? አንተ አልፈልግም እኮ ያ ማለት ደግሞ ካልወደዳት ቀለበት ድረስ ያሰላትም ነበር ማለት ነው። ሲቀጥል ይኸውልህ ኪዩ ይሄ መልስልኝ። በወዳት ቅር ያሰላት ነበር ወይ? እኔ ወዳታል ብዬ አሁንም አልነግርህም። እኔ ለምን አሁን ለምሳሌ እንደዋሽ አታርገኝ። እኔ አልዋሽ አይደለም። አንተ እንደ ወንድ ልጅ የማትወዳትን ልጅ ቀለበት ታስርላታለህ? ላላስርላት ጥያቄ መልስልኝ። ላላስርላት እችላለሁ። ቀለበት እችላለሁ ሳይሆን ታስርላታለህ ወይ ነው ጥያቄ። አላስርላትም ግን ከአብርሃም ጋር ደግሞ አታገናኘው። ገባ? ይኸውልህ እንደኛ እኔ ያልኩ ያሉት ምንድነው እንደ ወንድ ልጅ የማይወደውን ነገር ከማይወዳት ሴት ጋር የማይሆን ነገር አያደርግም። ይሄ ደግሞ ሄርሜላን ባይወዳት ኖሮ ቀለበት አያደርግላትም ነበር ነው የፈለኩ ያሉት። የሚገባ ከሆነ ማለት ሲጀመር ማለት ነው ኪዩ አንተ ሐሳብን አሁን እያየሁት ነው የደገፍከው ነው እየመሰለኝ ያለው ማለት አብርሃም። እኔ በጣም ነው ደግፈው ላይገባ በጣም ደግፈዋለሁ። ስለዚህ ያ ሁሉ መቅረብ ያኔ በነሩታ ጊዜ ያ ሁሉ ነገር ማድረግ ማስመሰል ነው ማለት ነው። እስኪ ንገረኝ፣ የትኛው ነገር ያደረኩት ንገረኝ። በሩታ ጊዜ ያኔ በሩታና በአብርሃም ጊዜ ያኔ ትዝ ይልሃል? እንደዛ ፍቅር በነበሩ ታይም ምን በነበሩ ታይም አንተ የሁለቱም ደጋፊ ነበርክ። እስቲ አውጥተኝ ማስረጃሽ። ያኔ ደጋፊ ከነበርኩኝ ደጋፊ ደግፋል ብለህ የምትለኝ ከሆነ እኔ አሁን ካንተ ጋር ግብ ልፈጠር ማስረጃ ምናምን ልል አይደለም። የሆነ ነገር ስታወራ የሆነ ነገር ስታወራ መረጃ ይኖር ይገባል። እየሰማኝ ነው አይደል? ትዮ እየሰማኝ ነው አይደል? የሆነ ነገር ስታወራ መረጃ ይኖር ይገባል። እኔ በየትኛው ሰው ነገር ይስቲ ተደጋፊ ወር ደግሞ ያወራ ደጋፊ ሆኜ አውጣልኝ አለ ሰይ የቱ ጋር እንደዚህ ተበለኛ። አሁን እኔ ነው አይደለም በል ንገረኛ በለኛ የቱ ጋር እንደሆነ እቲው አንተ ለክርክር አትምጣቂ። ገባ አይደለ? እኔ ለክርክር ፈልገኸኝ የመጣው እኮ አንተ እኮ ነህ። እኔማ እየሰራኸው እያደረከው ነገር ያለው ነገር ልክ አይደለም። ለክርክር ከመጣ ልከራከርበት የምችውን ሀሳብ ደግሞ ማቅረብ እንዳለብኝ ደግሞ አትርሳ። ለክርክር ነው የመጣው አይደለ? ፈልገኝ አቻኩልኝ የጠራኝ ለክርክር ነው አይደለ? ጀስት እኔ አንተ ፈልገኝ ስለጠራኸኝ ብቻ የማይሆን ነገር በሙሉ ትክክል ነህ ብዬ ልሄድ ትፈልጋለህ እንዴ? ለምንድን ነው ልሄድ የምትችለው? አሳስረዳኝ። ለምንድን ነው የምሄደው? ስማኝ ይሻል ይኸውልህ። እሺ የሰማውን ቀጥል። አንተ ያኔ የአብርሃምና የሩታን ፍቅር ታውቃለህ አታውቅም? ይሄንን ብቻ መልስልኝ። ለጠየቀኝ ጥያቄ ማስረጃ መልስም እሰጥሃለሁ። የሩታን ፍቅር የአብርሃምን ፍቅር ያኔ ታውቃለህ? ይኸውልህ ቲዮ ስማኝ፣ አሁን እዚህ ጋር የኔ ማወቅም ሆነ አለማወቅ እዚህ ጋር ምን ልወጣ ታውቃለህ? በደንብ ፍቅራቸውን ታውቃለህ ኪዩ። ለምንድን ነው ሌላ ነገር አንተ ፖሊስ? ይኸውልህ ስማኝ አንዴ፣ የእነሱን እዚህ ጋር ማወቅ አለማወቅ እኔ የሚያመጣው ጥቅም የለም። ይኸውልህ ሰማኝ አይደለ? እኔ የትኛው ፍቅር እንደሆነ ምናምን ነገር በፍቃሻት ሊኖር ይችላል ነበር አይደለ? ያ ማለት ደግሞ እዚች ጋር አንተ እዚህ ጋር ስላልክ የትኛውም ሰው ቲዮ እዚህ ጋር አብርሃምና ሩታ ይታረቁ ብሎ ስለጮኸ የሚሆን ነገር አይደለም። እኔ ወጥቼ እዚህ ጋር ሩታና አብርሃም ይጣሉ ሳልኩ የሚሆን ነገር አይደለም። ገባ አይደለ? ያንተ ድርጊት ይሄ ላይፍ ሰማኝ፣ ይሄ ላይፍ የሁለቱ ላይፍ ነው አይደለ? የሁለቱ ላይፍ እስከሆነ ድረስ ደግሞ እኔና አንተ እዚህ ላይፍ ላይ የመወሰንም ሆነ ምንም የማለት መብት የለንም። አብርሃም በወሰነበት ዙሪያ ላይ የምችለው ነገር አድርጊለታለሁ። ከዛ በኋላ ደግሞ እንደገና አንተ ትክክለኛ ጓደኛ ብትሆን አብርሃም በወሰነው ውሳኔ ላይ አትስማማም ነበር። አንተ አብርሃም እኮ ባለ ትዳር ነበር፣ ልጅ እንዳለው ታውቃለህ። ትክክለኛ ጓደኛ ኮን ካንተ አድጋ መልሰው ወደ ቤቱ መልሰው። እኔማ ብዙ ጊዜ አግኝቼው አውርቼዋለሁ፣ ነግሬዋለሁ ብዙ ነገር። ገባ ግን ዙሪያው ላይ ባሉ ሰዎች ሰማይ ዙሪያው ላይ እንደናንተ አይነት ዙሪያ ላይ ባሉ ሰዎች ምክንያት ታታለው ቢመለስ ሊኖርማ ሄርሜላ ጋር ሄድም ነበር። እንግዲህ ያ ማለት ደግሞ እንግዲህ እኔም ብነግረው ሊመለስ እናንተ ምንም ነገር እያላችሁት አይደለም። እናንተ እንደውም እየደገፋችሁት ነው። ገባ አይደለ? ፕሮቫ ማስታወቂያ ነገር ነው እየሰራችሁ ያላችሁት። ጆን ራሱ ያኔ አግኝቼ ብዙ ነገር አውርቼዋለሁ፣ አሚሩንም በተለይ። ግን እናንተ እያደረጋችሁ ያላችሁት እነሱን እንደመደገፍ ነገር ነው። እና ይሄ ነገር ፌር ነው ብለህ ታስባለህ? ይኸውልህ ወንድሜ ፖሊስ ማለት እንዴት ብዬ ልንገርህ አላውቅም። እንዴት ብዬ እንደማስረዳም እንዴት እንደምነግርህም አላውቅም። እናንተ ልንግባባ አንችልም ባጭሩ ልል የምችለው ምክንያቱም እዚች ጋር አንተም እንደ ራስህ ሀሳብ ትክክል ነህ አይደለ? እኔም እንደ ራሴ ትክክል ነኝ። የእናንተ ትክክል አይደለም።
ይሄ የትኛው ሰው የሚመሰክር ነው? ምክንያቱም በሰዓት ደግሞ እንግዲህ ሩታ ማለት ደግሞ እንግዲህ ሰዓት ደስታን ለማግባት ሽሩ ጉድ እያለች ያለች ሰው ነች አይደለ? አንተ የትኛው ስልጣን ቢኖር ነው አንተ አንተ ጋሽዬ ነህ? ይሄ እኮ ማለት ነው ጋሽዬ ማቆሰለችው ወይስ አንተ የሩታ ሀብቴ አባት ነህ? አንተ አትችልም፣ ምንም ማድረግ አትችልም። በቃ አንተ ምንም ነገር ማድረግ አትችልም። እሱን እንዴት እንደምናደርግ አሳያለሁ። አሁን ሁላችንም ቀድመን ጠርተን እናወራ ብለን ነው። ገባ አይደለ? ለሚፈጠረው ነገር ኃላፊነት የምትወስዱት እናንተ ናችሁ። እኔ በዚህም በዛም አብርሃም ማለት ነው ተመልሶ ልታገኝ እንደሚመጣ እርግጠኛ ነኝ። እግዚአብሔር ያሰካል አባት። ያኔ ሁላችሁም ተሰብስባችሁ ነው የምታለቅሱት። ገባ? አንዳችሁ እኛ ህይወት ውስጥ አትገቡም። ያኔ ገባ? ማለቅስበት አንዳችም ነገር ዛሬ በቃ የእናንተ ቀን ነው። በቃ የእናንተ ጊዜ ነው። እንደፈለጋችሁ ደረታችሁ ንፉብን ምናምን። እኔ ማለቅስ አንዳችም ምክንያት የለም። ቴው እየሰማኝ እኮ ነው። እየደገፍከው አንዴ አብርሃም ማለቅስበት አንዳችም ነገ ሩታ ጋር ሲመለስ አንተ ሩታ ፊት አይኗን አታይም ቀና ብለህ። ወንድሜ እየሰማኝ ነው። ሩታን የእሷን አይን የማየትም ያለ ማየትም መብት የምትሰጠኝ አንተ አይደለም። በደንብ ሰማኝ ከሆነ ማለት በጣም ወክላይ ነው እያወራህ ያለሁት። ባይዘው ዛሬ መተ እንደ ፈላጅ ቆራጭ እንደውን ነገር እንደሚያክሰው አድርገህ ቴው እየሰማኝ ከሆነ ማለት ነው። ጀስት አንተ የማታውቃቸው በጣም ብዙ ነገሮች ነበሩ፣ ብዙ ነገር ተፈጥረዋል። ነገሮችን ደግሞ ስትመለከት ደግሞ በአንድ ሳይዶ ነገሮችን አትመለከት። እሺ ነገሮችን ማየት ያለብህ በአንድ ሳይዶ አይደለም። ከሩታ ጎን ብቻ ሆነ አይደለም ማየት ያለብህ። ከአብርሃም ጎን ነገሮችን፣ ከኤርሜላም ጎን ነገሮችን፣ ከሩታም ጎን፣ ከሌላሶም ካሉት ከብዙ ሰው ጎን አቋየ ነገሮችን ጎን ላይ ተመልከት። የሰማኝ ነው አይደለ? በይሳት ማለት ደግሞ እንግዲህ ለነሱ የሚሻላቸው ተለያይቶ መኖር እስከሆነ ድረስ ደግሞ የሰው ልጅ እኮ በሰላም ላይ ይችላል አይደለ? መፋቀር ይችላል አይደለ? ነገ ሰላም ቢለያዩ አሪፍ ነው፣ ግን የሚለያዩ ልጆች ደግሞ አይደሉም። አንዴ ያወራው ነው ቲዮ ፖሊስ የምትሰማኝ ከሆነ የምትረዳኝ ከሆነ ማለት ነው። የሰው ልጅ በሰላም መለያየት ይችላል፣ በፍቅር መለያየት ይችላል አይደለ? ያ ነገር ደግሞ በሰላም መለያየት የሚችል ከሆነ ደግሞ ነገ አብርሃምና ሩታ የሆነ ነገር ተደባድበው የሆነ ነገር ሆነው ልጃቸው ጸባቸው ከሚያድግ ልጃቸውን ምንድነው የሚያወሩት? ለልጁ ማሰብ አለብን። እነሱ መታረቃቸው በእኛ ያስገድናቸው የሚታረቁ ከሆነ ነገ ልጃቸው ላይ ጥሩ ነገር አይመጣም። እየሰማኝ ከሆነ ማለት ነው ቴው እሺ ነገያቸው ጥሩ አይደለም የሚሆነው። ልጃቸው ነገ እነሱ ጭቅጭቅ እያየ ማድረግ የለበትም። ልጃቸው ነገ በአባት ፍቅር በእናት ፍቅር መጎዳት የለበትም። ያ ማለት እነሱ ተለያይቶ እየኖሩ ልጃቸው በሰላም ማድረግ አለበት ማለት ነው። ይሄ ነገር የምታስቡ አይምሮ ያላችሁ አይነት ሰዎች ከሆናችሁ አንተም እዩም ሁላችሁም አይምሮ ያላችሁ አይነት ሰው ከሆናችሁ ይሄ ነገር ነው ማድረግ ያለባችሁ። ወይም ደግሞ ድጋሚ የማይጣሉበትን ድጋሚ ልጃቸው ጸብን የማይበትን መንገድ መፈለግ አለባችሁ። እንግዲህ ዛሬ በስሜት የተነሳችሁ ሄርሜላ አትሆንም ይሄ እንደዚህ ያደረገ አቤል የረሰው ሰምቲንግ እንደዚህ ያደረገ ብላችሁ እናንተም ከኛ ጋር ተጋው ሰው ከተልባችሁ እናንተ እኮ ያላችሁ ነገር ምንድነው? የሩታና ያመን ወርታችሁት ከኛ ጋር ተፋይታችሁ ከኛ ጋር ተፎከራችሁ ከነሱ ላይ ፎታችሁ ማለት ነው። ፎከራችሁ ይደኛዋል። እኛ ደግሞ ፎከራችን ከናንተ ጋር አይደለም። ፎከራችን ከማንም ጋር አይደለም። እኛ ገባ አይደለ? ጀስት አብርሃም ከቡታንትና ማንነቱ ጋር ወር ደግሞ ትናንት ከነበረበት የፍቅር ላይፍ የትዳር ላይፍ ከነበረበት ላይ ተጎድቶ ከወጣ ዛሬ እሱን አዲስ ነገር ለማስጀመር ነው እያደረግን ያለ ነው። በደንብ የምትሰማኝ ከሆነ በጣም የምትረዳኝ ነገር ከሆነ ማለት ነው እንጂ እኛ ፉክራችን ከናንተ ጋር አይደለም። ፉክራችን ከሩታ ጋር አይደለም። ሩታን ጠልተን አይደለም። ሩታ ስም ሲጠራ ያማቸዋል። ለምንድን ነው የሚያመን? እኔ የሩታ ስም እኔ የመጽሐፍ ቅዱስ ቃል እንደ ሩታ ስም ሲጠራ የሚያመኝ እኔ ንገረኝ እስቲ ምንድን ነው የምታወራው ቲዮ? ኪዩኒ ልስማ ጸጥ ያልኩህ ልስማ ብዬ ነው። ጨርስና እኔ እነግርሃለሁ። በስተቀር አይደለም ይኸውልህ፣ አንዳንዴ ሲበዛም ሁላችሁ ሲበዛም ይበዛል። ገባችሁ? ሁላችሁ የመጣችሁ የሩታ ቃል ሲጠራ እንደዚህ የሩታ መጽሐፍ ቅዱስ ቃል ነው እንደኛ የሩታ ስም ሲጠራ የሚያማ ስለ መጽሐፍ ቅዱስ ቃል እዚህ ጋር አታንሳ። እኛ ስለ መጽሐፍ ቅዱስ ምንም ያለው ነገር የለም። የሩታ ስም ሲጠራ ያማልክ መልስ የሰጠው አባቴ ስለ ድርጊት ነው፣ ስለ ስራ ነው። ስራ እኮ ነው እንዴ አንተ ሩታ እንዴት እንደምትወደው ታውቃለህ። ክብሯን ዝቅ አድርጋ ያለፈው ነገር ይለፍ ብላ ክብሯን ዝቅ አድርጋ ሄዳ አብርሃምን አልቀሳ ለመነችው አይደለ? ለምንድን ነው ያልተቀበላት? በጣም እልህ ስለያዘው ነው። በዚህ መሀል ነው እናንተ መልኩን ገባ ማንችልም ምንም እንትንም ማንችልም ገባ አይደለ? እና አመሰግናለሁ። ይመች ደውልሻለሁ። ለማንኛውም ስኬታችን እንዴት እንደማሳይ ታየዋለህ። ለማንኛውም አመሰግናለሁ አክብረኝ ስለመጣኝ። ማለት ትዳር ባገኘት አይደለም ስኬት ማለት የራስ ስኬት ነው። ራስ አግብተህ ተውለድሽ። እሺ ጠራለሁ ለሰርጌ። ያ ፋሚሊዎቼ እንግዲህ ጥጋብ ላይ ናቸው። አሁን እንግዲህ አብርሃም ነው ልብ የሰጣቸው። ይሁን እንግዲህ ምንም ማድረግ አንችልም። እንግዲህ እንችላቸዋለን። አሁን ጊዜው የነሱ ነው። ሩታ እያለቀሰችበት ያለው ታየው ነው። ግን ወደ ደስታ ከሄደች በኋላ ግን የሚፈጠረው ነገር ታያላችሁ። ያኔ አብርሃም እንደሚመለስ እርግጠኛ ነኝ። ያኔ ግን አንዳቸው የሩታን አይን ማየት አይችሉም። እያለቀሱ ነው ሁሉ የሚመለሱት። የምሬ ነው ምላችሁ። አሁን ግን እንደልባቸው ይሆኑብን ችግር የለውም።
እኛ ግን እጅ አንሰጥም። ሁሌም ሩታን ቀና ለማድረግ እንሞክራለን፣ እንጥራለን። ደግሞ ቀና ትላለች። እሷም አሁን አስተዋይ ስለሆነች ፊቸሯን ስላሰበች ነው እንጂ ብቻ ኖርማል ነው። እኔ ምንም ማውራትም አልፈልግም። ኔክስት እንገናኛለን ፋሚሊዎች።